እግዚአብሔር በክርስትና ዓለም ውስጥ ሰውን ከሚባርክበት የመጀመሪያው በረከት እግዚአብሔርን መስማት ነው። እግዚአብሔር በዚህ ዘመን ዘለቄታ ያለውን መሸሸጊያ ከየት እናገኝ የሚል ነው። በዚህ ዘመን ሮጦ ማምለጫ የተዘጋጀ ነገር አለ ወይ የሚል ነው። የት ሮጠን እናምልጥ? ከምንሰማው ነገር እናምልጥ፣ ከምናየው ነገር እናምልጥ። የምናየውንና የምንሰማውን ነገር እንዴት እንየው? በምን እናስተናግደው? እንዴት እናስተናግደው? ጥያቄ ብቻ ሳይሆን መፍትሄ ሊሆን የሚችል ነገር የሰው ልጅ እየፈለገ ባለበት ሰዓት እግዚአብሔር ድምፁ ይሄና ይሄ ነው። እግዚአብሔር በክርስትና ዓለም ውስጥ ሰውን ከሚባርክበት የመጀመሪያው በረከት እግዚአብሔርን መስማት ነው። ለሰው ልጅ ግን የሚያስፈልገው ዘለቄታ ያለው መሸሻ ነው። የማይናወጥ መሸሻ ነው። በምንም አይነት መንገድ የማይፈርስ መሸሻ ነው። ዋስትና ያለው መሸሻ ነው። ይህንን ከየት እናገኛለን? ይህንን ዋስትና ያለውን መሸሻ ማን ይሰጠናል? የሰው ልጅ ዛሬ በዚህ ሰዓት ያለው ጥያቄ እሱ ነው። እያንዳንዱ ሰው በምድር ላይ የሚኖር ጥያቄው እሱ ነው። የእያንዳንዱ ሰው ዛሬ ምልከታ ያለው ሶሻል ሚዲያ ላይ ነው። ሰው ሁሉ መፍትሄ ሊሆን የሚችለውን ነገር ሲያጠና፣ ሲጠይቅ፣ ሲፈልግ ነው የሚውለው። የሚሰሙ ነገሮች በተለይም አሁን በዚህ ወቅት ላይ ከባድ ጦርነት ላይ ስላለን እያንዳንዱ ሰው መፍትሄ ሊሆን ይችላል የሚለውን በራሱም ግምት ከሚያየውና ከሚሰማው ተነስቶ መሸሸጋ ሊሆን ይችላል ወደሚለው ነገር አዘንብሎ የነፍሱን ሩጫ ሊያመልጥ ወደማይችልበት ግን ማምለጫ ነው ብሎ ወደሚለው ሲኳትን፣ ሲጓዝ፣ ሲለፋ ነው የምንመለከተው። መፍትሄውን ከየት እናገኝ? ለዚህ ለመጣው ክፉ ነገር ምናልባትም ገና ያልተገለጠ ግን ለሚመጣ ክፉ ነገር። ምክንያቱም መጽሐፍ ቅዱሳችን ሲናገር ቀኖቹ ክፉዎች ናቸው ስለሚል እንዴት ማምለጥ ይቻላል? ወዴት መሄድ ይቻላል? ለማምለጫ ሆኖ የተዘጋጀ ነገር አለ ወይ ወይንስ የለም? እንደዚህ ነገሮች ሁሉ ተመሰቃቅለው መፍትሄ ጠፍቶባቸው ሰው ልጅ መፍትሄ አጥቶ እንደባከነ ያልቃል የሚል ጥያቄ እያንዳንዱ ሰው ቢጠይቅ መንፈሳዊው ያልሆነው ዓለም ዘለቄታ የሆነ መፍትሄ፣ ዘለቄታ የሆነ ማምለጫ፣ ዘለቄታ የሆነ መሸሸጊያ በጭራሽ አይሰጠው። ለዚህና ይህንን ለሚመስሉ ጥያቄዎች መልስ ከየት ይገኛል ብለን ካል ቅድም እንዳነሳሁት መጽሐፍ ቅዱሳችን እንደዚህ ይላል፣ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ክብር ለኢየሱስ ይሁን። እግዚአብሔር በክርስትና ዓለም ውስጥ ሰውን ከሚባርክበት የመጀመሪያው በረከት እግዚአብሔርን መስማት ነው። በምድር ላይ የሰው ልጅ ለሰው ማምለጫ ይሆን ዘንድ የሚያዘጋጀው መሸሻ ይሆን ዘንድ የሚያዘጋጀው ነገር አለ ካል ጊዜያዊና ጊዜያዊ ብቻ ነው። መሸሻ አዘጋጅተው መሸሻ የሆነው የተዘጋጀው የተቀመጡ ነገሮች ያሉበት ስፍራ ቦታ ሁሉ ከምንም ሰውን ሊያድነው እንዳልቻለ አሁን ያለንበት ጊዜ ይገልጣዋል። ነገር ግን ለሰው ልጅ የሚያስፈልገው ዘለቄታ ያለው ማምለጫ ነው። ዘለቄታ ያለው መሸሻ ነው። እንዳነሳሁት እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል አለ ጌታ ኢየሱስ ክርስቶስ
በዮሐንስ ወንጌል ምዕራፍ 8 ቁጥር 30 ላይ ዘለቄታ ያለውን ነገር ሰው የሚያገኘው በዚህ ምድር ላይ አይደለም። ስለዚህ አሁን ያለንበት ዘመን ፍርሃት፣ ድንጋጤ፣ ውድቀት፣ ጭንቀት ያለበት ዘመን ከመሆኑ የተነሳ ማንም ለማንም ምንም የሚያዘጋጀው ነገር አለ ብለን ብንል ሰው ለራሱ ሰምቶ ተምሮ ፈልጎ አግኝቶ የነፍሴ ማምለጫ ይሄ ነው ሊል የሚችለው ነፍሱ ሮጦ የምታመልጥበት ነገር ቢያዘጋጅም እንኳን ጊዜያዊና ጊዜያዊ ብቻ። እግዚአብሔር በክርስትና ዓለም ውስጥ ሰውን ከሚባርክበት የመጀመሪያው በረከት እግዚአብሔርን መስማት ነው። ስለዚህ በመንፈሳዊው ዓለም ውስጥ እግዚአብሔር እንደዚሁ ያዘጋጀው ማምለጫዎች አሉ። ለፍርሃቶች፣ ለድንጋጤዎች። መንፈሳዊው ዓለም ግን ዛሬ የሚያዘጋጀው ማምለጫ፣ መሰወሪያ፣ መሸሸጊያ ከውጭው ዓለም ሮጠን የምንገባበት ብቻ ሳይሆን አምልጠን ለጊዜው የምንሸሸግበት ብቻ ሳይሆን በውስጡ ሕይወት ስላለበት ነው መንፈሳዊው ዓለም መሸሻን ሮጦ ማምለጫን አዘጋጅቷል ብሎ መጽሐፍ ቅዱስ የሚነግር። እግዚአብሔር በክርስትና ዓለም ውስጥ ሰውን ከሚባርክበት የመጀመሪያው በረከት እግዚአብሔርን መስማት ነው። ይህንን ቃል መጽሐፍ ቅዱሳችን በትንቢተ ኢሳይያስ ምዕራፍ 26 ላይ ይገልጥልናል። እግዚአብሔር በዚህ ዘመን ያለው ጥሪ እሱ ነው። ለትውልድ የሚሰጠው ጥሪ፣ የሚያሰማው ጥሪ እሱ ነው። እስራኤል በፍርሃት በድንጋጤ በመንቀጥቀጥና በመራድ ከጠላቶቻቸው የተነሳ በነበሩበት ሰዓት አሦራውያን ወረው ሌሎችን አገሮች አድቅቀው ወደ እነሱ በመጡ ጊዜ ነቢዩ ከእግዚአብሔር የተቀበለውን መልእክት እንደዚህ ያስቀምጠዋል። ለሚመጣው ከፊታቸው ላለ ታላቅ ስጋት፣ ከፊታቸው ላለ ታላቅ ውድቀት፣ ከፊታቸው ላለ መንፈሳዊ ውድቀቶች፣ መንፈሳዊ ኪሳራዎች፣ የማንነት ፈተናዎች መፍትሄ አድርጎ እግዚአብሔር በነቢዩ ወደ ሕዝቡ ሲያመጣ እናያለን። በዚህ መንፈሳዊ ባልሆነው ዓለም ላይ እግዚአብሔር ዛሬ ያለው ድምፅ በመንፈሳዊ ዓለም ውስጥ ለተቀመጥነው ለኛም እንዲሁም ደግሞ መንፈሳዊ ባልሆነ ዓለም ውስጥ ላሉት ድምፁ ይሄ ነው። ሮጦ ማምለጫ፣ መሸሸጊያ፣ ዘለቄታ ያለው ውጭውን ከመፍራት ሳይሆን በዚህ መሸሸጊያ ውስጥ ከተዘጋጁ እውነተኛ የሆነ ሰላም፣ እውነተኛ የሆነ መፍትሄ፣ ዘላቂነት ያለው ሕይወት ስላለበት እግዚአብሔር በክርስትና ዓለም ውስጥ ሰውን ከሚባርክበት የመጀመሪያው በረከት እግዚአብሔርን መስማት ነው። እግዚአብሔር ሲጀምር የጀመረው ከራሱ ማንነት ነው። ከህልውናው ተነስቶ ነው የጀመረው። መጽሐፉ እንደዚህ ይላል በትንቢተ ኢሳይያስ ምዕራፍ 26 ላይ መንፈሳዊ ዓለም ውስጥ የተዘጋጀውን እግዚአብሔር ያዘጋጀውን ስዕል ነው የሚሰጣቸው። ዛሬ የእግዚአብሔር ጥሪ ይሄ ነው። በአንተ ላይ ታምናለችና በአንተ ለምትደገፍ ነፍስ
ፈጽመ በሰላም ትጠብቃታለህ። በሕዝብ ጆሮ የሚያሰማው የሰው ነፍስ በሰላም መጠበቅ የሚችለው የሰው ነፍስ በእውነተኛ ሰላም ተጠብቆ ሊኖር የሚችለው ዋስትና ያለውን ሰላም ዋስትና ሰጪ ሰላም መጽሐፍ ቅዱስ በነቢዩ በኩል ይህንን በፍርሃትና በድንጋጤ ተከበው ለነበሩ አይሁዳውያን ወይም እስራኤላውያን ሲናገር እንሰማለን። በአንተ ታምናለችን ነፍስ እረፍቷ እግዚአብሔርና እግዚአብሔር ብቻ ነው። የሰው ነፍስ ማምለጫ ተደርጎ የተዘጋጀላት ነገር መንፈሳዊው ዓለም ነው። በመንፈሳዊው ዓለም እግዚአብሔር ያዘጋጀው ማምለጫ ሰው ሮጦ የሚሸሸግበት በአንተ ለምትደገፍ ነፍስ ፈቃድና ስሜት አንድ የሰው ነፍስ ዛሬ በውጥረት ላይ አለች። እያንዳንዱ ሰው የሚጠይቀው ጥያቄ አለው። ምን ሊሆን ይችላል? ምን ሊመጣ ይችላል? የእግዚአብሔር ጥሪ በአንተ ለምትደገፍ ነፍስ፣ የእግዚአብሔር ድምፅ በአንተ ለምትደገፍ ነፍስ ብሎ ነፍስ በምን መደገፍ እንዳለባት፣ ወዴት መሮጥ እንዳለባት፣ ወዴት መሸሽ እንዳለባት መሸሸጊያ ተደርጎ ለነፍስ የተዘጋጀው ነገር ምን እንደሆነ ሲገልጽ ይሄንናል። ፈጽመህ በሰላምህ ትጠብቃታል። እግዚአብሔራዊ የሆነ ሰላም፣ ሰማያዊ የሆነ ሰላም፣ ዘለቄታ ያለው ሰላም፣ ለደጁ ሙቀትና ቅዝቃዜ ትክክለኛ መፍትሄ አድርጎ እግዚአብሔር ወደ ሕዝቡ የሚያመጣው በፍርሃት እያሉ በድንጋጤ እያሉ በጠላቶቻቸው ዛቻ በጠላቶቻቸው ማስፈራራት ተከበው እያሉ እግዚአብሔር የተናገረው ነገር እሱ ነው። የዚህ ዘመንም ጥያቄ እሱ ነው። እግዚአብሔር በክርስትና ዓለም ውስጥ ሰውን ከሚባርክበት የመጀመሪያው በረከት እግዚአብሔርን መስማት ነው። ነፍስ በብዙ ውጥረት ውስጥ ነው ያለችው። አሁን ወቅታዊ የሆነ ውጥረት የጦርነት ውጥረት ነው። በጣም ተቀነባብሮ ተቀነጃጅቶ የሚቀርብ በሶሻል ሚዲያ የሚመጣ ወደ ሰው ነፍስ የሚደርስ የሰው ነፍስ ግራ የሚያጋባ የሰው ነፍስ የበለጠ እብደት ውስጥ እንድትገባ የሚያደርግ ጥያቄ ውስጥ እንድትገባ የሚያደርጉ እውነትና እውነት የሆኑ ነገሮች አሉ። ግን ምን እናድርግ? እንዴት ይሁን? መጽሐፍ የሚለው በአንተ ላይ ታምናለችና እግዚአብሔር በሱ ላይ ሰው እንዲታመን የነፍስ ውጥረት በመጣ ቁጥር እግዚአብሔር የሚናገርበት ምክንያት የነፍስን ማምለጫ የሚጠቁምበት ምክንያት ሰው የማዳን ዓላማ ነው። በትንቢተ ኢሳይያስ ምዕራፍ 26 ቁጥር 4 ላይ ያለው ቃል ጌታ እግዚአብሔር የዘላለም ዓለት ነው፣ የዘላለም አምባ ነው፣ የዘላለም ማምለጫ ነው። ለሰው ነፍስ ማምለጫ ከተዘጋጁት መንፈሳዊው ዓለም ላይ እግዚአብሔር ከሚሰጠው ነገር አንዱ ከሚገልጠው ነገር አንዱ እውነተኛና ጠንካራ የሆነ ማምለጫ፣ ዘለቄታ ያለው ማምለጫ የእግዚአብሔር ሕልውና ነው። ስለዚህ በዚህ ዘመን ላለው ፍርሃት፣ ላለው ውድቀት መንፈሳዊ ቢሆን ስጋዊ ከፊት ላሉ ለማናውቃቸው ግን ለምንገባባቸው ዘመናቶች እግዚአብሔር ድምፁ ወደኔ ና የሚል ራሱን ገለጠላቸው። እኔ እንዲህ ነኝ ሲል እንሰማለን። ምንድነኝ? የዘላለም አምባ ነኝ። ያንድ ቀን አይደለም። በሰው የተዘጋጁ ማምለጫዎች በሰው ሲፈርሱ እያየን ነው። አይነኩም የተባሉ ነገሮች ሲነኩ እያየን ነው።
በምንም ማንም ሊደርስባቸው አይችልም ተብሎ ተገንብተው ያሉ ነገሮች በዚሁ ሰው በሚባለው ዕውቀት እየፈረሱ ያለበት ሰዓት ላይ ነው ያለው። እግዚአብሔር ግን ምን አለ? ያንድ ቀን አይደለም አለ። በምንም የማይፈርስ ለሰው ነፍስ ዋስትና ሰጪ የሆነ ዘላለማዊ አምባ ነኝ ብሎ ለሕዝቡ መልእክት ሲያመጣ እናያለን። ስለዚህ እግዚአብሔር ዘላለማዊ አለት ነው። ዘላለማዊ የሆነ ማምለጫ ነው። ነፍስ ሰላሟን የምታገኘው ይህንን ማምለጫ ያገኘች እንደሆነ ብቻ ነው። እግዚአብሔር በክርስትና ዓለም ውስጥ ሰውን ከሚባርክበት የመጀመሪያው በረከት እግዚአብሔርን መስማት ነው። በእግዚአብሔር ታመኑ። ምክንያቱን ሲናገር በእግዚአብሔር ነፍስ እንድትታመን ጥሪ የሚያደርግበት ምክንያት የሰው ፈቃዱን ለእግዚአብሔር እንዲሰጥ እግዚአብሔር ጥሪ የሚያደርግበት ምክንያት ሰው ስሜቱን እንዲገዛ በመግዛት ወደ እግዚአብሔር እንዲቀርብ በእግዚአብሔር እንዲታመን የሚያደርግበት ምክንያት ዘላለማዊ የሆነ ዋስትና ስለሆነ ነው። የዘላለም ማምለጫ ስለሆነ ነው። ለነፍስ የተዘጋጀ በምድር ላይ ማለትም በዚህ ምድር ላይ ማምለጫ ይሆን ዘንድ ምንም ነገር የለም። ሰው ለነፍስ ማምለጫ ያዘጋጀው ነገር ቢኖር በሰው መልሶ ይፈርሳል። የማይፈርስ ዋስትና የዘላለም አምባ እግዚአብሔር እኔ ነኝ አለ። ስለዚህ እግዚአብሔር ጥሪ ያለው በእግዚአብሔር ነፍስ እንድትታመን መንፈሳዊ ዓለም ላይ ያለ ሰው ሁሉ መታመኛ ያስፈልገዋል። ትላንትና ታምኜ ነበር፣ ትላንት ክርስቲያን ነበር፣ በጌታ ቤት ይህን ቆይቻለሁ። ይህ ወቅታዊ መልእክት ነው። መልሰን ነፍሳችንን በእግዚአብሔር ስር እንድናኖር በዚህ አለት ላይ እንድናስቀምጥ በዚህ አለት ውስጥ እንድንቀመጥ። እኔ አያስፈልገኝም የሚል ሰው ዛሬ አይገኝም፣ የለም። ምክንያቱም አንድ ምሳሌ ላንሳ። እግዚአብሔር ከ430 ዓመት በፊት ሕዝቡን ወደሚገባው ስፍራ ለማውጣት ሲሄድ ለታላቁም ለታናሹም መንፈሳዊ ልምድ ላለውም ለሌለውም ለእያንዳንዱ ነፍስ ያዘጋጀው ደም ነው። እያንዳንዱ በዚህ ውስጥ መግባት ነበረበት። ለመዳን በደም ከለላ ውስጥ ማለፍ ነበረባቸው። የቤተ ክርስቲያን ካህናቶች ቢሆኑ የመቅደስ ካህናቶች ቢሆኑ ወይም ደግሞ በቤት ውስጥ የተቀመጡ ሕፃናቶች ከለላው አስፈልጓቸዋል። አምባ ነው። ከውጭ ያለ ጥቃት እንዳይገባ ሁሉም ከለላ ያስፈልገዋል። ከውጭ ባለው ጥቃት ሰው እንዳይጠቃ ሁሉም ያስፈልገዋል። ልምድ ያለው ልምድ የሌለው በጣም የበሰሉ ሰዎች እንዲሁም ደግሞ በዝግታ የሚራመዱና የሚሄዱም ቢሆኑ። ስለዚህ እግዚአብሔር ድምፁን እያሰማ ያለው እግዚአብሔር የዘላለም አምባ ነው። ሁሉም ሰው ይሄ ጥሪ እንዲያገኘው ይሄን ጥሪም ተቀብሎ ነፍሱን ይዞ ዘላለማዊ አምባ በሆነው ዘላለማዊ አለት በሆነው ዘላለማዊ ከለላ በሆነው ዘላለማዊ መሸሸጊያ በሆነው ዘላለማዊ ማምለጫ በሆነው በዚህ በእግዚአብሔር ሕልውና ውስጥ እንዲገባ እግዚአብሔር ጥሪን ያቀርባል። ጌታ እግዚአብሔር የዘላለም አምባ ነው። ለዘላለም በእግዚአብሔር ታመኑ። ወደ ኢየሱስ